ክቡር ጠቅላይ ሚኒስትር አብይ አህመድ ከሉካቸው ጋር በደቡብ አፍሪካ ጆሃንስበርግ ለቡድን 20 ወይም G20 የሚባለው ስብሰባ 2 ቀናት አሳልፈው ነበር እዛ እና በጣም አመርቂ የሚባል በጣም ውጤታማ የሚባል ስብሰባዎችን አካሂደዋል። ከተለያዩ ሀገር መሪና የተለያዩ ዓለም አቀፍ ተቋማት ኃላፊዎችም ጋር የተገናኙበት በጣም ቢዚ የነበረ ቀናቶች ነበሩ ማለት ነው። እንግዲህ የቡድን 20 ወይም የጂ20 መድረኩ የሀያላን ኢኮኖሚ ሀገራትን የሚሰበስብ መድረክ ነው ማለት ነው። እንግዲህ እነዚህ በየአመቱ የሚገናኙበት መድረክ ነውና በአጠቃላይ ዓለም አቀፍ ጂዲፒ 85% ሪፕሬዘንት የሚያደርጉ ሀገራት ናቸው። በየአመቱ ሲገናኙ እንግዲህ የዓለም አቀፍ የኢኮኖሚ ሁኔታዎችን ያያሉ፣ ይዳስሳሉ። ማስተካከያዎች መደረግ ያለባቸው ነገሮች ላይ ማስተካከያዎች ይደረጋሉ እና በዚህኛው አመት ለመጀመሪያ ጊዜ እንግዲህ ሀገሩ ላይ የመጣ ስብሰባ ነው። በደቡብ አፍሪካ አስተናጋጅነት እንግዲህ ኢትዮጵያም ተጋብዛ መጥታለች። አባል ሀገራቱ ውጪ ወደ 16 ሀገራትን የአፍሪካ ብቻ ሳይሆኑ የተለያየ ከእስያም ከመካከለኛው ምስራቅ ሀገራቶችም የጋበዟቸው ከአውሮፓም የጋበዟቸው ሀገራት ነበሩ። እንግዲህ በጣም አመርቂ ያደርገዋል ውጤታማ ያደርገዋል የሚለው በጣም ብዙ የሀገራት መሪዎች ጋር ተነጋግረዋል። ለምሳሌ እንግዲህ ያው የመጀመሪያው ሆስት ሲያደርጉን ከነበሩት ከሲሪል ራማፖዛ ጋር ተወያዩት የነበረው እዚህ ላይም እንግዲህ በጣም ዋነኛ ነገር አንስተው የነበረው የተጋበዙት የአፍሪካ ሀገራት ቀደም ብለው ከጉባኤው ከመጀመሩ አንድ ቀን በፊት ተገናኝተው ተወያይተው ነበረ። ኮመን የሆነ አጀንዳ ኖራቸው ወደዚህኛው ስብሰባ ለመግባት ማለት ነው። ይሄ እንግዲህ እየዳበረ የመጣ ነገር ነውና እንደምናስታውሰው ክቡር ጠቅላይ ሚኒስትር በተለያዩ መድረኮች ላይ በተለያዩ ዓለም አቀፍ መድረኮች ላይ ሁሌ የሚያነሷቸው ነው። እዚህም የአፍሪካ ህብረት ስብሰባዎች በሚደረጉበት ሰዓት ላይ የአፍሪካ ድምጽ አንድ ሆኖ የዓለም አቀፍ መድረኮች ላይ መነሳት አለበት። እንደ አንድ ድምጽ ያሉን ሀሳቦችና ፍላጎቶች ማንሳት አለብን። ይሄ ደግሞ ጊዜያችን ነው የሚለውን ነገር ሀሳብ ሲያነሱበት የነበረው ነውና ይሄም ስብሰባ የዛ አውትካም ነው ብሎ ማየት ይቻላል ማለት ነው። ከክቡር ፕሬዚዳንት ሲሪል ራማፎዛ ጋርም እንግዲህ ሌላም የተነጋገሩት የነበረው በሁለትዮሽ ግንኙነቶች ላይ ነበረ። በተለይ ደግሞ ሲሪል ራማፎዛ ባለፈውም ለኤዩ ሳሚት በመጡበት ጊዜ ያነሱትም ነበር። አሁንም በዚህኛው ስብሰባ ላይ ያነሱት የነበረው እኛም መዘንጋት የሌለብን ኢትዮጵያ እየተቀየረች እንደሆነ በተለይ በመሰረተ ልማት ግንባታ እያደረግናቸው ያሉት ጥረቶች በኮሪዶር ልማትም ሪሊ በሀገሩ ላይ ለውጥ እያመጣች ያለች አንድ የአፍሪካ ሀገር እንደመሆኗ እዚህ መድረክ ላይ መሳተፍ አለባት። ያንን ተሞክሮቿን እየሄደችበት ያለችበትን ተሞክሮች ማሳየት አለባት። በትላልቅ ሜጋ ፕሮጀክቶች ያመጣናቸውን ስኬቶች ታላቁ ህዳሴ ግድብ መመረጋም ተያይዞ እሱን ሁሉ አድንቀው ወደዚህ መድረክ ላይ መጥቶ ከሌሎቹ ሀያላን ሀገር ጋር እንግዲህ ወደ ምንንደረደረው የመካከለኛ ኢኮኖሚ ጥረቶች ጋር አቻላቻ ሆነን እዛ ላይ መነጋገር እንዳለብንና ትክክለኛው ሀገር እንደሆነች ኢትዮጵያ እሳቸው እንግዲህ እንደ ሆስት ሀገር እና ሆስት መሪ ይሄንን አንስተው ነበር ማለት ነው። እንግዲህ ክቡር ጠቅላይ ሚኒስትር ደግሞ ሌሎች ከሀገራት መሪዎች ጋር የተነጋገሯቸው ውይይቶች ነበሩ። ከዩኤኢ ወይም የአቡዳቢ አልጋውራሽ ጋር ተገናኝተው ነበረ። ከፈረንሳይ በጣም ጥብቅ ትስስር ካሉን ሀገሮች ጋር እንደ ፈረንሳይና ጣሊያን ጋር እንደገና ባለፉት ወራት እና እንግዲህ እነሱም ሁለቱም እዚህ ሀገር መጥተው ነበርና ከዛ ከተነጋገሯቸው ጉዳዮች ጋር ቀሪ ነገሮችንም ያው ቼክን የማድረግም ልምዶች ስላሉ እሱንም አድርገው ነበረ። የበለጠ የት ክፍተቶች አሉ ከተነጋገርናቸውና ከተስማማናቸው ነገሮች በተጨማሪ ደግሞ ምን ነገሮች ላይ ፎሎ አፕ ማድረግ አለብን የሚሉትን ነገሮች ማለት ነው። ከኢሲያ ጋር ያሉ ሀገራት መሪዎችን ደግሞ ብናይ ከህንድም መሪ ጋር ናሬንድራ ሞዲ ጋር ተገናኝተው ነበረ። አዲሱ ከሳውት ኮሪያ መሪ ጋር ተገናኝተው ነበረ። ከቪየትናም ጋር በቅርብ ጊዜ ክቡር ጠቅላይ ሚኒስትር በቪየትናም ቆይታም አድርገው ነበረ። ከሳቸውም ጋር እንዲህ አይነት ቆይታ አድርገው ነበረ። ከዚህ በፊት አግኝቷቸው ከማያውቁ እንደ እንግሊዝ አዲስ ጠቅላይ ሚኒስትር ጋር ኪር ስታርመር ጋር የመወያየት ጊዜ አግኝተው ነበረ። ከፊንላንድ፣ ከኖርዌይ፣ ከኔዘርላንድስ ጋር ኔዘርላንድስ አሁን በተለይ ደግሞ የኤክስፖርታችን ሳቢ ሀገር እንደመሆኗ እሳቸውም ጠቅላይ ሚኒስትር ጋር ተገናኝተው ተወያይተው ነበረ። ማልታይላተራል ኦርጋናይዜሽንስ የምንላቸው ወይም ባለ ብዙ ወገን ተቋማት ደግሞ
የዩኤን ሴክሬታሪ ጀነራል አንቶኒዮ ጉቴሬስ ጋር ተገናኝተው ነበረ። ከኢዩ ፕሬዚደንት ጋር ተገናኝተው ነበረ። የአይኤምኤፍ ዋና ኃላፊ ክርስቲያሊና ጆርጂየቫ ጋር ተወያይተው ነበር። እንዲሁም ከዓለም ባንክ ፕሬዚደንት አጄ ባንጋ ጋር፣ አህጉሩ ላይ ደግሞ ስንመጣ ከአፍሪካ ዲቨሎፕመንት ባንክ። ስለዚህ ከነዚህ ትላልቅ ተቋማት ጋር የቀረን ስብሰባ አልነበረም ማለት ነው። ከሁሉም ጋር አመርቂ የሆኑና ኢትዮጵያን የበለጠ የሚያጠናክሩ ውይይቶችን ነው ያደረጉባቸው። ሁሉንም እንግዲህ ሀገራትና መሪዎች ጋር ካደረጓቸው ቆይታና ከዓለም አቀፍ ተቋማቶቹ ጋር ኮመን የሆኑ ነገሮች ምንድናቸው ብለን ስናይ አንደኛው የኢትዮጵያ በማልታይላተራል ወይም በባለ ብዙ ወገን መድረኮች ላይ ከፍ እያለ የመጣውን ቁመናዋን እሱንም የመመዘንና የተለያዩ መድረኮች ላይ የበለጠ አብሮ ለመስራት የተነጋገሩባቸው ነገሮች አሉ ማለት ነው። ሁለተኛው የምናየው ደግሞ ከኢኮኖሚ መረጋጋት ጋር በተለይ ባለፉት አመታት ከወሰድናቸው ከማሻሻያዎች ከሪፎርሞቹ ጋር ተያይዞ ምን አመርቂ ውጤቶች እንዳመጡ ለሀገሩ ኢንቨስትመንቶችን ምቹ ለማድረግና ከነዚህ ሀገራት ጋርና ተቋማት ጋር የበለጠ የተሳሰረ ግንኙነት ለመፍጠር በተለይ ከሀገሮቹ ጋር ደግሞ ከንግድ ልውውጥ ጋር የተለያዩ ኢንቨስትመንቶችን ከመሳብ ጋር የወሰድናቸውን እርምጃዎችና የበለጠ በእነሱ ምን መጠናከር እንዳለባቸው የዳሰሱበትም ቆይታ ነበረ። በሶስተኛው ደግሞ ስናየው ኢትዮጵያ በተለይ በሀገሩ ብቻ ሳይሆን አሁን ዓለም አቀፍ ደረጃ ላይ የአየር ንብረት ለውጥን ለመከላከል እያደረገቻቸው ያለችውን ጥረት የበለጠ ለማጠናከርና አሁን ደግሞ በቅርብ ጊዜ ኮፕ 32ን እኛ ሆስት እንደምናደርግ ስለተመረጥን የሚመለከታቸው ሀገራትና ተቋማት ጋር ይሄንን ኮፕ 32 ኢትዮጵያ እንደምታስተናግድ ሀገር ተጠናክራ ተደግፋ ከዚህ በፊት የነበሩትን ልምዶች ከተለያዩ ሀገሮች ቀስማ ለሀገሩ ኩራትና ለሀገራችንም የተለያዩ አይነት ስቴክሆልደሮችን የተለያዩ ዘርፎችን እናሳተፍበት አንድ በጣም ትልቅ መድረክ ስለሆነ ለዛ ዝግጁነት 2 አመት ቢሆንም በጣም ትልቅ መድረክ ነው የሚዘጋጀው። ከብዙ ሀገራት በሺዎች የሚቆጠሩ ሰዎች የሚመጡበት ትላልቅ መሪዎች የሚገኙበት በብዛት ማለት ነው። እንደዚህ አይነት መድረኮች ባለፈው 2 ኮፖች እንኳን ብናይ እንደ ዩኤኢ ያሉ ሀገራት እስከ 85,000 ሰዎችን ከተለያዩ ዓለም አቀፍ ሀገራት የሳቡበት መድረክ ነው። ስለዚህ ይሄ አቅም ስላለ ለእኛ ለቱሪዝማችን ለምናደርገው ለመሰረተ ልማት ግንባታ ለምናንቀሳቀሳቸው ኢንቨስትመንቶችንም ለመሳብ በጣም ጥሩ ምቹ ሁኔታ ስለሆነ እነዚህ ደግሞ አጋሮች የምናቸው ሀገርና ተቋማት ለዚህ አጋዥ ሆነው እንደሚቆሙ አንድ የገለጹበት ውይይቶች ነበሩ ማለት ነው። ስለዚህ ለዚህም ነው በጣም ሰክሰስፉል እና አመርቂ የነበረ ቆይታ የምለው ማለት ነው። እና እንደዚህ የመሳሰሉ ያው ከባይላተራል ያሉ ጉዳዮችንም ክቡር ጠቅላይ ሚኒስትር የዳሰሱባቸው ነበረ። በመድረኩ ላይ ደግሞ እንደ አንድ ሀገር መሪና እንደ ኢትዮጵያን እንደሚወክሉና አፍሪካንም እንደሚወክሉ መሪ ንግግር አድርገው ነበር እዛ G20 መድረክ ላይ። ከዛ ውጪ ደግሞ በG20 አማካኝነት ኮምፓክት ዊዝ አፍሪካ የሚባል በጀርመን ፕሬዚደንሲ 2019 ላይ የተመሰረተ መድረክ ነበረ። ይህም መድረክ የፕራይቬት ካፒታልን አትራክት ለማድረግ ወይም የግል ኢንቨስትመንቶችን ለመሳብ ከተለያዩ ከG20 አባል ሀገራት ወይም ቡድን 20 አባል ሀገራት ለአትራክት ለማድረግ ወይም ወደ እነዚህ ወደ ኮምፓክት አባል ሀገራት አትራክት ለማድረግና ለማምጣት የተመሰረተ መድረክ ነበረ እና የተወሰኑ ማሻሻያዎችን ሀገራቱ እያደረጉ ምቹ የኢንቨስትመንት ከባቢን ለመፍጠር የሚያደርጓቸውን ጥረቶች የሚገመገምበት መድረክ ነበረ። አሁን ያኛው ኮምፓክት ዊዝ አፍሪካ አልቆ ወደ ኮምፓክት ዊዝ አፍሪካ 2.0 የሚባለው ወይ ሁለተኛው ምዕራፍ እየተገባ ስለሆነ እሱን መድረክ ገምግመዋል። ክቡር ጠቅላይ ሚኒስትርም እዚህ መድረክ ላይ ንግግር አድርገው ነበር እና የበለጠ ደግሞ አፍሪካ ያደገች ያለች የመጣች ካለ አፍሪካ ምንም ነገር ሊደረግ እንደማይቻል ከሰው ሀብት ብናየው ካለን ከተፈጥሮ ሀብት ከባህል ሀብት ቢታይና ኢኮኖሚዋ እንደ ሀገር እየዳበረ እየመጣ ደግሞ ኢትዮጵያ ደግሞ የበለጠ የተጠናከረች የመጣች ሀገር እንደመሆኗ የበለጠ እንደዚህ አይነት መድረኮች ለሚያስፈልጉን ክፍተቶች መርዳት እንዳለባቸው እና አጽንኦት የሰጡበት አንድ መድረክ ነበር እና በአጠቃላይ ስናየው በጣም ጥሩ ቆይታ ነበረ።